በፍሎሪዳ የሚገኘው የሴሚኖል ሐይቅ ጸጥተኛና የሚያብረቀርቅ ውሃው ስር አንድ አስፈሪ ምስጢርን ደብቆ ይዟል። ለሚያውቁት ሁሉ ማይክ ዊሊያምስ ሕይወት ሙሉ በሙሉ የተሳካለት ሰው ነበር። በ31 ዓመቱ በሪል ስቴት ስራው ናፋቂ፣ ቆንጆ ሚስትና አፍቃሪ ልጅ አባት እንዲሁም ለዳክዬ አደን ልዩ ፍቅር ያለው ሰው። ማይክ ብቻውን ሐይቅ ላይ ሰዓታትን ማሳለፍ የተለመደ ባህሪው ነው። ነገር ግን በዚያ ቀዝቃዛ የታህሳስ ወር ጠዋት ነገሮች ሁሉ ተቀየሩ። ዕለቱ ማይክና ባለቤቱ ዴኒስ 6ኛ ዓመት የሰርግ ዓመታዊ በዓላቸውን የሚያከብሩበት ልዩ ቀን ነበር። ማይክ እኩለ ቀን ላይ እመልሳለሁ፣ ከዚያም የሰርግ ዓመታዊ በዓላችንን ለማክበር ወደ አንድ ትንሽ አልጋና ቁርስ ሄደን ዘና እንላለን ብሎ ቃል ገብቶ ወጣ። ነገር ግን እኩለ ቀን አልፎ ፀሐይ ስትጠልቅ ማይክ አልተመለሰም። ስልኩ አይነሳም። ምንም መረጃ የለም። እዚህ ላይ ነው እንግዲህ ለ20 ዓመታት የዘለቀውና በፍሎሪዳ ታሪክ ታይቶ የማይታወቅ የክህደት፣ የሴራ፣ የገንዘብ ስግብግብነትና የፍትህ ትግል ታሪክ የሚጀምረው። ዘልቀን እንግባ። የጠፋው አዳኝና የመጀመሪያው ፍለጋ። ማይክ ዊሊያምስ በገባው ቃል መሰረት እኩለ ቀን ላይ ሳይመለስ ቀረ። ባለቤቱ ዴኒስ ዊሊያምስ ከፍተኛ ጭንቀት ውስጥ ወደቀች። ቀኑ እየመሸ የክረምቱ ቅዝቃዜ እየበረታ ሄደ። በወቅቱ በአካባቢው ላይ ከባድ አውሎ ንፋስና ዝናብ የነበረ ሲሆን የሙቀት መጠኑ ወደ 19 ዲግሪ ፋራናይት ዝቅ ብሎ ነበር። ዴኒስ በዚህ ከባድ የአየር ሁኔታ ውስጥ ባለቤቷን ፍለጋ ለብቻዋ አልወጣችም። ይልቁኑ ለአባቷና ለማይክ የቅርብ ጓደኛ ለሆነው ለብራያን ዊንቸስተር ስልክ በመደወል እርዳታ ጠየቀች። ድረሱልኝ አለች። ብራያን ዊንቸስተር እና የዴኒስ አባት ወዲያውኑ ወደ ሴሚኖል ሐይቅ በማምራት የጠፋውን ማይክን የመፈለግ ሥራ መሪነቱን ተረከቡ። ሁኔታው እጅግ አስቸጋሪ ነበር። ኃይለኛ ንፋስ፣ ዝናብና ቅዝቃዜ ፍለጋውን ፈታኝ ያደረጉት። ብዙ ሳይቆይ የፍሎሪዳ የአሳና የዱር እንስሳት ጥበቃ ኮሚሽን መኮንን የሆኑት ዴቪድ አርኔት ወደ ስፍራው መጡ። መኮንን አርኔት በሐይቁ ላይ የጠፋ ጀልባ ተሳፋሪ እንዳለ መረጃው ደርሷቸው ነው። በዚያች ምሽት በነበረው አስከፊ የአየር ሁኔታ ምክንያት ሰፊ የሌሊት ፍለጋ ማድረግ ስላልተቻለ ፍለጋው ተሰረዘ። ነገር ግን በማግስቱ ጠዋት የማይክን ምስጢራዊ መጥፋት በተመለከተ የመጀመሪያው ፍንጭ ተገኘ። መጠነኛ ፍለጋ ከተደረገ በኋላ በማግስቱ የማይክ ጀልባ በሐይቁ ላይ ተንሳፋ ተገኘች። ጀልባዋ የተገኘችው ማይክ የጭነት መኪናውንና የጀልባ ተጎታቹን ካቆመበት የሐይቁ ዳርቻ በግምት 300 ያርድ ያህል ርቀት ላይ ነው። ጀልባዋ ስትፈተሽ ግን መርማሪዎችንና የአካባቢው ሰዎችን ግራ የሚያጋቡ በርካታ ነገሮች ተስተዋሉ። የመጀመሪያው የማይክ የአደን ሽጉጥ አሁንም ቢሆን በራሱ መያዣ ኮሮጆ ውስጥ እንደተቀመጠ ነው። አንድ አዳኝ ዳክዬ ሊያድን ጀልባውን እየነዳ እየሄደ ሽጉጡን ከረጢት ውስጥ ያስቀምጣል ተብሎ በፍጹም አይታሰብም። በሁለተኛ ደረጃ የጀልባዋ የነዳጅ ማጠራቀሚያ ሙሉ ነው። ይህ ማለት ጀልባዋ በሐይቁ ላይ ብዙ አልተንቀሳቀሰችም ወይም በዚያን ቀን ጥቅም ላይ አልዋለችም። ሶስተኛው ነገር ጀልባዋ ወደ ኋላ ተገልብጣ ወደ ውጭ እንደተገፋች እና በአንድ ግለሰብም ሆን ተብሎ እዚያ ስፍራ ላይ እንደተቀመጠች የሚያሳዩ ምልክቶችም አሉ። ይህ ሁሉ ጥርጣሬ ቢኖርም የሕግ አስከባሪ ኤጀንሲዎች፣ ጠላቂዎች፣ ሄሊኮፕተሮችና በመቶዎች የሚቆጠሩ በጎ ፈቃደኞች ለሳምንታት ከዚያም ለወራት የሰው ኃይል ፍለጋና ማዳን ስራ እያከናወኑ ማይክን በመላው ሐይቅ ላይ አሰሱ። ፍለጋው ከ700 በላይ የሰው ሰዓታትን የፈጀ ነው። ሐይቁ በሰፊው ተፈትሿል። የማይክ እናት ቼሪል ዊሊያምስ ልጇ ከሆነ ተአምር በሕይወት ተርፎ እንዲገኝ ሌትና ቀን ትጸልይ ነበር። ነገር ግን ጊዜው እያለፈ ሲሄድ ፍለጋው ሰውን ከማዳን ወደ አስክሬን መፈለግ ተቀየረ። እንቀጥል። የአዞዎች ንድፈ ሐሳብና የእናት ጥርጣሬ። የፍሎሪዳ የአሳና የዱር አራዊት መርማሪዎች ማይክን ማግኘት ሳይችሉ ሲቀሩ አንድ መላምት አቀረቡ። ማይክ ዊሊያምስ ጀልባ ላይ ሆኖ ዳክዬ ለማደን ሲሞክር የለበሰው የአደን ልብስና የውሃ ጫማ በሙሉ ተሞልቶ ክብደት ስለፈጠረበት ሚዛኑን ስቶ ሐይቅ ውስጥ ወደቀ። ከዚያማ በሐይቁ ውስጥ በብዛት የሚገኙትና በሰው በላነታቸው የሚታወቁት ግዙፍ አዞዎች ተበላ የሚል ነበር። ይህ መላምት በወቅቱ ለአካባቢው ማህበረሰብና ለሕግ አስከባሪዎች ቀላሉና አመክንዮአዊ የሚመስል ማብራሪያ ነበር። ምክንያቱም ሴሚኖል ሐይቅ እጅግ በርካታ አዞዎች የሚኖሩበት ስፍራ መሆኑ ነው። ሆኖም ግን ይህ ንድፈ ሐሳብ
የማይክ እናት ቼሪል ዊሊያምስን በፍጹም ሊያሳምናት አልቻለም። እናታዊ ልቧ፣ እንስፍስፍ አንጀቷ ልጇ በአዞዎች ተበልቷል የሚለውን ወሬ አልቀበልም አልሰማም አለ። ቼሪል የአዞዎችን ተፈጥሮን ጠንቅቃ የምታውቅ ባህሪያቸውን ያጠናች ሴት ናት። በዚህ መላምት ላይ ትልልቅ ሳይንሳዊና ተጨባጭ ጥያቄዎችን አነሳች። የመጀመሪያው ከአየር ሁኔታ ጋር ተያይዞ ማይክ በጠፋበት በዚያ የታህሳስ ወር ጠዋት የአየር ሁኔታ እጅግ በጣም ቀዝቃዛ ነበር። አዞዎች ደግሞ ቀዝቃዛ ደም ያላቸው ተሳቢ እንስሳት በመሆናቸው በክረምት ወራትና በቀዝቃዛ ውሃ ውስጥ የምግብ ፍላጎታቸው ሙሉ በሙሉ ይዘጋል። ልክ እንደ ዞምቢ ሆነው የሐይቁ ግርጌ ይተኛሉ እንጂ አይንቀሳቀሱም፣ አይኖሩምም፣ አይበሉምም። ሁለተኛው ጥያቄ የአዞዎች የአመጋገብ ባህሪን የሚመለከት ነው። አዞዎች ሰውን ወይም ማንኛውንም ትልቅ እንስሳ ሙሉ በሙሉ ዋጥ አድርገው አይበሉም። ጥቃት የሚሰነዝሩበት ጊዜ እንስሳው ወይም ሰውን ነክሰው ይቦጫጭቃሉ፣ እጅና እግራቸውን ይቆርጣሉ፣ ስጋውን ይነጣጥላሉ። ስለዚህ የአዞ ጥቃት ከተፈጸመ ሁልጊዜም ቢሆን የሰውነት ክፍሎች የተቀደዱ ልብሶች ወይም የደም ምልክቶች በውሃው ላይ መገኘታቸው አይቀሬ ነው። ነገር ግን ከሴሚኖል ሐይቅ ጭቃማ ውሃ ውስጥ አንድም የሰገራ ቁራጭ፣ የተነከሰ የሰው አጥንት፣ የሰው ስጋ ወይም የተቀደደ ልብስ አልወጣም። ማይክ ልክ እንደ ጉም በኖ ነው የጠፋው። ሌላው የሚገርመው ነገር በዚያ ጠዋት ማይክን ሐይቁ ላይ ሲያድን ያየው ወይም የጀልባውን ድምፅ የሰማ አንድም ሰው አልነበረም። ታዲያ ማይክ ዊሊያምስ የት ሄደ? ምን ጅብ በላው? እነዚህ ቀዝቃዛ ስጋ በል እንስሳት ማይክን በድንገት ከጀልባ ወርዶ ከሰጠመ በኋላ ሙሉ በሙሉ በልተው ጨረሱት ወይስ የስኬታማና መልከ መልካም ወጣት የሌላ ጨካኝ የሰው ሴራ ሰለባ ሆነ? ይህ ጥያቄ ለዓመታት ሳይመለስ ቆየ። ማይክ ከጠፋና ፍለጋው ካበቃ ከ6 ወራት በኋላ በሴሚኖል ሐይቅ ላይ አንድ እጅግ አስገራሚ እንግዳ የሆነ ፍንጭ ተገኘ። አንድ አሳ አጥማጅ በሐይቁ ላይ ሲጓዝ ማይክ ሲጠፋ ለብሶት የነበረውን አይነት የአደን ኮፍያ ውሃው ውስጥ ተንሳፎ አገኘው። ወዲያው ይህ መረጃ ለሕግ አስከባሪዎችና ለማይክ የቅርብ ጓደኛ ለብራያን ዊንቸስተር ጆሮ ደረሰ። ብራያን ኮፍያውን ተመልክቶ ይህ ማይክ የያዘውን ኮፍያ ይመስላል በማለት አረጋገጠ። ነገር ግን ይህ ፍንጭ መርማሪዎችን ይበልጥ እንዲጠራጠሩ አደረጋቸው። ልዩ ወኪል ደቫኒ እንዳሉት መቶዎች የሚቆጠሩ ሰዎች ለ44 ቀናት ያህል ሐይቁን ሲያስሱ ያልተገኘ ኮፍያ ከ6 ወራት በኋላ ምንም ሳይሆን ሳይቀደድ ሳይበላሽ እዚያው ስፍራ ላይ ተንሳፎ መገኘቱ እጅግ አጠራጣሪ ሆነ። ነገሮች ይበልጥ እንግዳ የሆኑት ከተወሰነ ጊዜ በኋላ ሌላ አሳ አጥማጅ ጥንድ የውሃ ጫማዎችን ከሐይቁ ውስጥ ሲያወጣ ነበር። እነዚህ ጫማዎች ማይክ በዚህ ዕለት የለበሳቸው አይነት ነበሩ። ይሁን እንጂ በጫማዎቹ ላይ ምንም አይነት የአዞ ጥርዝ ምልክት፣ መበደል ወይም መበጣጠስ አልታየባቸውም። ጠሬ ናቸው፣ ሙሉ በሙሉ ያልተበላሹና ንጹህ። በመቀጠልም ጠላቂዎች የማይክን የአደን ጃኬት ከውሃ ውስጥ አወጡ። በጃኬቱ ኪስ ውስጥ የነበረ የማይክ የአደን ፍቃድ አሁንም ድረስ በግልጽ የሚነበብና ምንም ያልተበላሸ ነው። ይባስ ብሎ በጃኬቱ ውስጥ የነበረው የእጅ ባትሪ ለ6 ወራት በውሃ ውስጥ ከቆየ በኋላ እንኳን ሲያበሩት ፏ ብሎ በራ። አሁንም እየሰራ ነው። ደነገጡ። ይህ ማስረጃ ማይክ ሰምጦ ሊሆን እንደሚችል ለማሳየት የቀረበ ቢሆንም በተቃራኒው ግን ነገሩ ሴራ መሆኑን በግልጽ አጋለጠ። የሴሚኖል ሐይቅ ግርጌ ያለው ውሃ በጭቅቀት በጭቃና ባልጌ የተሸፈነ ነው። አንድ ዕቃ ለ6 ወራት በዚያ ሐይቅ ግርጌ ከቆየ በኋላ ሙሉ በሙሉ በጭቃ ይሸፈናል፣ ይበሰብሳል፣ ብረቱ ይዝጋል። ነገር ግን የተገኙት ዕቃዎች ሁኔታ እጅግ ንጹህና አዲስ በመሆኑ ዕቃዎቹ ለ6 ወራት ውሃ ውስጥ የቆዩ ሳይሆኑ በቅርብ ቀናት ውስጥ በሰው እጅ ሆን ተብሎ በውሃ ውስጥ የተተከሉ መሆናቸውን መርማሪዎች እርግጠኛ ሆኑ። አንድ ሰው ማይክ በሐይቁ ውስጥ መሞቱን ለማስመሰል ማስረጃዎችን እየፈጠረ ነበር። ማይክ ዊሊያምስ በሚስጥር ከጠፋ ከ6 ዓመታት በኋላ ታሪኩ በአካባቢው ማህበረሰብ ዘንድ እየተረሳ መጥፎ እየሆነ ነበር። ነገር ግን የታልሃሲ ዲሞክራቲክ ጋዜጣ የዜና ዳይሬክተር የነበረችው ጄኒፈር ፖርትመን በአጋጣሚ ጋዜጣውን እያነበበች ሳለ አንድ የሚገርም ማስታወቂያ አየች። ማስታወቂያው ልጄን አይተኸዋል የሚል ርዕስ ያለው ሲሆን በቼሪል ዊሊያምስ የተጻፈ ልብ የሚነካ ትረካ ነበር። ማስታወቂያው ልጇ በሴሚኖል ሐይቅ የጠፋውና በአዞዎች እንደተበላ ተደርጎ የተወራው ወሬ ውሸት መሆኑን የሚገልጽና የሕዝብ እርዳታን የሚጠይቅ ድረሱልኝ የሚል የእናት ጥሪ ነበር። ጄኒፈር ፖርትመን ይህንን አስደናቂ ሚስጥር ስታይ ማመን አልቻለችም።
ጋዜጠኛ በመሆኗ ጉዳዩን በጥልቀት ለመመርመር ወሰነች። የፖሊስ ሪፖርቶችንና የወንጀል መዝገቦችን አገላበጠች። መዝገቡ እጅግ በጣም ቀጭንና ትኩረት ያልተሰጠው ሆኖ አገኘችው። ማይክ በጠፋበት ወቅት ጉዳዩ እንደ ቀላል የጀልባ አደጋ ተቆጥሮ በጋዜጣ ላይ አጭር መግለጫ ብቻ ወጥቶለት ያለፈ ታሪክ ነበር። ለዚህ ደግሞ ዋነኛው ምክንያት የማይክ መበለት ዴኒዝ ዊሊያምስ ጉዳዩ ብዙ የዜና ትኩረት እንዲያገኝና እንዲመረመር ስላልፈለገች ነገሩ እንዲጠፋ ስላደረገች ነበር። የማይክ እናት ቼሪል ግን ልጇን የማግኘት ተስፋዋን ላፍታም ቢሆን አልቆረጠችም ነበር። በየቀኑ በጋዜጦችና በማስታወቂያ ሰሌዳዎች ላይ ሙሉ ገጽ ማስታወቂያዎችን እያወጣች የወንጀል ምርመራ እንዲከፈትላት ለሕዝብና ለሕግ አካላት ጥሪ ታደርግ ነበር። አልፎ ተርፎ ብቻዋን ወደ ጎዳናዎች ወጥታ ታገኝ የነበረውን ሰው ሁሉ ስለ ልጇ ትጠይቅ ነበር። ይህ የቼሪል ጽናትና ልመና በመጨረሻ እስከ ፍሎሪዳ ገዢ ቢሮ ድረስ እንዲሰማ ሆነ። ጄኒፈር ፖርትመን ታሪኩን በስፋት በጋዜጣዋ ላይ መጻፍ መጀመሯ ጉዳዩ እንደገና የሕዝብንና የወንጀል መርማሪዎችን ትኩረት እንዲስብ አደረገው። በተለመደው የፍሎሪዳ ግዛት ሕግ መሰረት አንድ ሰው የጠፋ ሰው አስክሬኑ ካልተገኘ በሕጋዊ መንገድ መሞቱ ተረጋግጦ የሞት ምስክር ወረቀት ለመስጠትና የንብረት ክፍፍል ለማድረግ ቢያንስ 5 ዓመታት መጠበቅ ግዴታ አለበት። ነገር ግን ማይክ ዊሊያምስ በጠፋ በ6 ወራት ጊዜ ውስጥ ባለቤቱ ዴኒዝ ዊሊያምስ ባሏ መሞቱን መንግስት እንዲያውጅላት የሞት የምስክር ወረቀት እንዲሰጣት ለፍርድ ቤት አቤቱታ አስገብታለች። የፍላጎቷና ፍጥነቷ የማይክ እናት ቼሪልንና ወንድሙ ኒክን እጅግ አስደነገጠ። ዴኒዝ ባሏ በሐይቁ ግርጌ መሞቱን ዳኛውን ለማሳመን የተጠቀመችበት ማስረጃ ቀደም ሲል በሐይቁ ውስጥ ተገኝተው የነበሩትና በሰው የተተከሉ መሆናቸው የተረጋገጡት ንጹህ ያደን ጃኬት፣ ኮፍያ፣ የሚሰራ የእጅ ባትሪና ምንም ያዞ ቀደዳ የሌለባቸው ወዳደሮች ነበሩ። ዳኛው በዚህ ማስረጃ ላይ በመመስረት ማይክ በሕጋዊ መንገድ መሞቱን አወጁ። ዴኒዝ ይህንን ለማድረግ ለምን ቸኮለች? ሚስጥሩ ያለው ከማይክ ሞት በስተጀርባ በነበረው ግዙፍ የገንዘብ ጥቅም ላይ ነበር። ማይክ ከመጥፋቱ ከ6 ወራት በፊት 2 ትልልቅ የህይወት መድን ፖሊሲዎች ተገዝተውለት ነበር። የእነዚህ ፖሊሲዎች አጠቃላይ ዋጋ $1.5 ሚሊዮን ነው። ማይክ ራሱ ይህን የኢንሹራንስ ፖሊሲ በእሱ ስም መሞላቱንና ለመሞላቱን የሚያውቀው ነገር እንደሌለ በኋላ ላይ ተረጋግጧል። በማይክ የቀድሞ አለቃና ለእሱ እንዳባት የነበረው ክሌ ኬትኩም እንደገለጸው ማይክ በትዳሩ ውስጥ ከባድ ፋይናንሳዊ ችግሮች ነበሩበት። ማይክና ዴኒዝ ከገቢያቸው በላይ የክሬዲት ካርድ ዕዳዎችን ይጠቀሙ ሲሆን ዴኒዝ ከፍተኛ የገንዘብ ወጪ የምታደርግ ሴት ነበረች። ይህ የ$1.5 ሚሊዮን የኢንሹራንስ ገንዘብ ዴኒዝን ዳግመኛ ሳንቲም እንዳትቆነጥብና በሀብት እንድትኖር የሚያደርግ ነው። ቼሪል የወንጀል ምርመራ ለመክፈት የምታደርገው ጥረት ስታይ ዴኒዝ እጅግ ተቆጣች። ዴኒዝ ወደ ቼሪል በመሄድ ማስጠንቀቂያ ሰጠች። የወንጀል ምርመራ ለማድረግ ማንኛውንም ነገር ብታደርጊ የልጅ ልጅሽን እንደማታይ ዳግምም እንደማትመለከቻት እወቂ አለች። ቼሪ ልጇን ማይክን አስቀድማ አታለች። አሁን ደግሞ የልጅ ልጇን እንደምትነጠቅ ስትረዳ ልቧ አራደ። ዴኒዝ ሕይወቴን መቀጠል አለብኝ፣ የማይክን ስም መስማትም ሆነ ፊቱን ማየት አልፈልግም በማለት ከማይክ ቤተሰቦች ጋር ያላትን ግንኙነት ሙሉ በሙሉ አቋርጣለች። ቼሪል እስከዛሬ ድረስ ያደገችውን ውብ የልጅ ልጇን ለማየትም አልቻለችም። በዚህ አጠቃላይ የወንጀል ሴራ ውስጥ ትልቁና ዋናው ሚና የተጫወተው ሰው የማይክ የቅርብ ጓደኛ የነበረው ብራያን ዊንቸስተር ነው። ብራያን ማይክን ከልጅነቱ ጀምሮ የሚያውቀው አብረው የሚደንቁ ሚስጥረኛ ጓደኞች የነበሩ፣ የሚገርመው ግን ብራያን የኢንሹራንስ ወኪል የነበረ ሲሆን ያንን $1.5 ሚሊዮን የሚያወጣ የማይክን የህይወት መድን ፖሊሲ የሸጠውና ያስሞላው ራሱ ብራያን ነበር። ማይክ ለመጀመሪያ ጊዜ በጠፋበት ወቅት ለክሌ ሴትኮም ደውሎ የዱር እንስሳት ኮሚሽን ማይክ በአዞ ተበልቶ ሊሆን እንደሚችል ያምናል ብሎ የአዞውን ወሬ መጀመሪያ ያሰራጨው ራሱ ብራያን ነው። መርማሪዎች የኢንሹራንስ ማጭበርበር ወንጀል ተፈጽሞ ሊሆን ይችላል በሚል ምርመራ ቢጀምሩም በወቅቱ ዴኒዝና ብራያን ላይ ምንም አይነት ጠንካራ አካላዊ ማስረጃ ማግኘት አልተቻላቸውም። ሆኖም ግን ማይክ ከጠፋ ከጥቂት ዓመታት በኋላ የማይክ እናትና ወንድም የጠረጠሩት ነገር እውን ሆነ። የማይክ የሞት የምስክር ወረቀት ላይ ያለው ቀለም ሳይደርቅ ዴኒዝ ዊሊያምስና የማይክ የቅርብ ጓደኛ ብራያን ዊንቸስተር የፍቅር ግንኙነት መጀመራቸው ታወቀ። ብራያንም ከቀድሞ ባለቤቱ ጋር በፍጥነት ተፋታ።
ከዚያ ብዙም ሳይቆይ ብራያንና ዴኒዝ በይፋ ተጋቡ። የጋብቻ በአካባቢው ሕዝብና በማይክ ቤተሰቦች ዘንድ ከፍተኛ ቁጣና ጥርጣሬ እንቀሰቀሰ። ያዘነችው መበለት አሁን አዲስ ባል አግብታ ከብራያን ጋር ሆና በማይክ አሮጌ ቤት ውስጥ በማይክ የኢንሹራንስ ገንዘብ እየተዝናናች መኖር ጀመረች። የማይክ ወንድም ኒክ ዊሊያም እንዳለው የጋብቻ ለፍቅር ብቻ የተደረገ አልነበረም። ይልቁኑ ማይክን በመግደልና ኢንሹራንሱን በመሰብሰብ ወንጀል አብረው ስለተሳተፉ አንድ ቀን ወንጀሉ ቢጋለጥ እንኳን በሕግ ፊት የትዳር ጓደኛ ምስክርነት መከልከል መብትን በመጠቀም እርስ በርስ ላለመመሰካከር ሆን ብለው ያደረጉት የሕግ ማጭበርበሪያ ሴራ ነበር። የማይክ ዊሊያምስ መጥፋት ተፈጥሯዊ አደጋ ለማስመሰል በገዳዮቹ በርካታ ጥረቶች ተደርገዋል። መጀመሪያ አካባቢ የአዞዎች ጥቃት ንድፈ ሐሳብ በሰፊው ቢናፈስም በክረምት ቅዝቃዜ ወቅት አዞዎች እንደማይመገቡና ጥቃት ቢያደርሱም የተወሰነ የሰውነት ክፍል መትረፍ እንዳለበት በሳይንስ በመረጋገጡ መላምቱ ወድቆ ሆኗል። በተጨማሪም ጀልባዋ ስትገኝ የነዳጅ ማጠራቀሚያዋ ሙሉ በሙሉ የተሞላ መሆኑ ጀልባዋ በሐይቁ ላይ ጨርሳ እንዳልተነዳች የሚያሳይ ማረጋገጫ ሆነ። ሌላው ቀርቶ ማይክ ዳክዬ ሊያድን ሲሄድ ሽጉጡ በራሱ ከረጢት ውስጥ ዘግቶ ውሃ ውስጥ ሊወድቅ የሚችልበት ምንም አይነት አመክንያዊ ምክንያት ጠፋ። ከ6 ወራት በኋላ በሐይቁ ላይ የተገኙት ኮፍያ፣ ጃኬት፣ ጫማ ምንም አይነት አልጌና ጭቃ ካለካቸው ንጹህ ሆኖ መገኘታቸው፣ በእጅ ባትሪው አሁንም መስራቱ እቃዎች ሆን ተብለው ፖሊስን ለማስማማት የተተከሉ መሆናቸውን በግልጽ አጋለጠ። ይህ ሁሉ ሴራ የተሸረበው ማይክ ከመጥፋቱ 6 ወራት በፊት በጓደኛው በብራያን አማካኝነት በተገባለት የ1.5 ሚሊዮን ዶላር ፖሊሲ ምክንያት ነበር። በክህደት በደምና በስግብግብነት ላይ የተመሰረተው የዴኒዝና የብራያን ጋብቻ ለዘላለም ሊቀጥል አልቻለም። ካርማ ስራዋን መስራት የምትጀምርበት እርስ በርስ መተማመን በሌላቸው ወንጀለኞች መካከል ነው። ከዓመታት የቅንጦት ኖሮ በኋላ በትዳራቸው ውስጥ ከፍተኛ ስንጥቅና ችግር መፈጠር ጀመረ። ብራያንና ዴኒዝ እርስ በርስ መጣላትና መሻከር ጀመሩ። በመጨረሻም በ2012 አካባቢ ዴኒዝ ከብራያን ጋር መኖር እንደማትችል ወስና የፍቺ ጥያቄ አቀረበች። ይህ የፍቺ ጥያቄ ብራያን ዊንቸስተር እጅግ አስቆጣና አስፈራው። ዴኒዝ ከሱ ከተፋታች ሚስጥሩን ልታጋልጥበት እንደምትችል ወይም ልትከዳው እንደምትችል ተሰማው። በነሐሴ ወር 2016 ዓ.ም ብራያን እጅግ አደገኛና እብደት የተሞላበት እርምጃ ወሰደ። ዴኒዝ ጠዋት ወደ ስራ ለመሄድ ወደ መኪናዋ ስትገባ ብራያን ቀድሞ በመኪናዋ የኋላ ወንበር ላይ በጠመንጃ ተሸሽጎ ጠበቃት። ዴኒዝ መኪናዋን አስነስታ መንዳት ስትጀምር ብራያን ከበስተኋላዋ በድንገት በመነሳት መሪውን ያዘ። ሽጉጡን ወደ ጎኗ ወደ ጎድና አጥንቶቿ በመደቀን እጅግ በጣም ጸያፍና አስፈሪ ቃላትን እየጮህባት እንድትነዳ አደረጋት። ራሱን ሊገድል እንደሆነና እሷም አብረው እንደሚያጠፋ ይዘተባት ነበር። ዴኒዝ በዚህ ሰዓት በብልሃት ብራያንን በማረጋጋት ፍቹን እንደምትተው ቃል በመግባት ሕይወቷን አተረፈች። ከዚያም ወዲያውኑ ወደ ፖሊስ በመሄድ ክስ መሰረተች። ብራያን ዊንቸስተር በታገዘ ጠለፋ፣ ገዳይ በሆነ መሳሪያ፣ የተባበሰ ጥቃትና የታጠቀ ዘርፊያ ወንጀሎች ተከሶ ወዲያው በቁጥጥር ስር ዋለ። በፍርድ ቤት ችሎት ላይ ዴኒዝ ዊሊያምስ በዕለቱ የደረሰባትን አስፈሪ የፍርሃት ቀን ለፍርድ ቤቱ ስታስረዳ እንዲህ አለች። ሽጉጥ ይዞ መኪና ጀርባ ጠበቀኝ። መሪውን ያዘ። ሽጉጥ ወደ ጎኔ ክፍል ውስጥ ወረወረው። እጅግ በጣም ጸያፍ ቃላትን ጮኸብኝ። እኔ ፈጽሞ ተመሳሳይ ሰው አልሆንም። መተኛት አልችልም፣ መብላት አልችልም። ከመኪናው ጀርባ ሲነሳ ብቻ ነው የሚታየኝ። በጎድን አጥንቶቼ ውስጥ የተወረወረው ሽጉጥ ብቻ ነው የሚሰማኝ። እባካችሁ አትልቀቁት። የማይክና የዴኒዝ ልጅ የሆነችው አሁን በ10ዎቹ ዕድሜ ውስጥ የምትገኘው አይንስሊም የእንጀራ አባቷን ብራያንን በእስር ቤት እንዲቆይላት ለዳኛው ልመናዋን አቀረበች። ብራያን ለእነዚህ ክሶች ጥፋተኛ አይደለሁም ብሎ ቢከራከርም ዳኛው ግን ጥፋተኝነቱን አረጋግጠው የ20 ዓመት የጽኑ እስራትን አከናድበው ዘብጥ እየወረወሩት። የብራያን ዊንቸስተር መታሰር ለማይክ እናትና ለቼሪልና ለወንድም ለኒክ ዊሊያምስ ለ20 ዓመታት ሲጠብቁት የነበረው ትልቅ የፍትህ በር መክፈቻ ሆነ። ኒክ ቀደም ሲል እንዳለው ጉዳዩን ለመፍታት ከመካከላቸው የአንዱን ኑዛዜ ብቻ ነው የሚጠየቀው። ብራያን በእስር ቤት ለረጅም ዓመታት እንደሚበሰብስና ዴኒዝ ደግሞ ከውጭ ሆና በነፃነት እንደምትኖር ሲረዳ በዴኒዝ ላይ ከፍተኛ በቀልና እልህ አደረበት። እሷ ብቻዋን ነፃ እንድትሆን አልፈለገም። ስለዚህ ብራያን ከአቃቤ ሕግ ጋር ስምምነት ላይ ደረሰ። ማይክ ዊሊያምስ እንዴት እንደጠፋና ማን እንደገደለው ሙሉ እውነቱን ተናገረ። በማይክ ግድያ ወንጀል የህይወት ዘመን እስራት ወይም የሞት ቅጣት እንዳይፈረድበት
ነገር ግን ዴኒዝ ላይ እንዲመሰክር ስምምነት ላይ ደረሱ። ብራያን ዝምታውን ሰበረ። እውነተኛውንና ዘግናኙን ሴራ ለዓለም ይፋ አደረገ። ብራያን በማስረጃነት በሰጠው ኑዛዜ መሰረት እሱና ዴኒዝ ማይክ ከመጥፋቱ ከ3 ዓመታት በፊት ጀምረው በድብቅ በፍቅር ብን ብለው ነበር። ዴኒዝ ከማይክ መፋታት አልፈለገችም ነበር። ምክንያቱም መፋታት በክርስቲያን ማህበረሰብ ዘንድ ስሟን እንደሚያጠፋውና የንብረት ክፍፍል ሲደረግ ግማሽ ሀብት ብቻ እንደምታገኝ ስታውቅ ማይክ በሞት ማስወገድ ሙሉ ኢንሹራንስ ገንዘብ መውሰድ የተሻለ ምርጫ እንደሆነ በጋራ አሰቡ። ማይክ ከ9ኛ ክፍል ጀምሮ አብሯት የኖረ ፍቅረኛዋ፣ አብረው ያደጉ ፍቅረኛሞች ነበሩ። በዚያ በታህሳስ ወር ጠዋት ብራያን ማይክ አብረው ዳክዬ ለማደን ወደ ሴሚኖል ሐይቅ እንዲሄዱ ጋበዘው። ማይክ የቅርብ ጓደኛውን አምኖ አብሮት ሄደ። ሐይቁ መሃል ላይ ሲደርሱ ብራያን ማይክን በድንገት ገፍቶ ውሃ ውስጥ ጣለው። ማይክ የለበሰው ከባድ የአደን ልብስ የውሃ ጫማ ወደ ታች ጎትተው ስለነበር በውሃው ላይ ለመንሳፈፍና ለመተርገጥ ይሞክር ነበር። ብራያን ማይክ ሊሰጥነው ባለመቻሉና ወደ ጀልባው ለመጠጋት ሲሞክር ሲያየው በጭካኔ የአደን ሽጉጡን አንስቶ የማይክ ፊት ላይ በጥይት መታው። ማይክ ወዲያውኑ ሕይወቱ አለፈ። ብራያን የማይክን አስክሬን በጀልባ ውስጥ ጫነው። ከዚያም የማይክን መኪናና ተጎታች የጀልባ ማቆሚያ እዛው ትቶ ጀልባዋን ደግሞ ማይክ ወድቆ የሰመጠ ለማስመሰል 300 ያርድ ርቀት ላይ ገፍቶ ተዋት። ብራያን የማይክን አስክሬን ይዞ ከሴሚኖል ሐይቅ በመውጣት ወደ ሌላ ራቅ ያለና ታላሲ አቅራቢያ ወደሚገኝ ረግራጋማ የወንዝ ዳርቻ በመውሰድ በጭቃ ውስጥ በጥልቀት ቀበረው። ከ6 ወራት በኋላ የተገኙት ዕቃዎች ሙሉ በሙሉ ራሱ ብራያንና ዴኒዝ ሆነ ብለው የፈጠሩት ሐይቅ ውስጥ የጣሉት የሐሰት ማስረጃዎች ነበሩ። ሐይቁ መሃል ሲደርሱ ብራያን ማይክን በድንገት ገፍቶ ነው ውሃ ውስጥ የጣለው። በብራያን ዊንቸስተር ኑዛዜ መሪነት መርማሪዎች ብራያን ወደ ጠቆመው ስፍራ በመሄድ ቁፋሮ አደረጉ። በዚያ ጭቃማ መሬት ውስጥ ከ17 ዓመታት በኋላ የማይክ ዊሊያምስ አጽም ተገኘ። በአጽሙ ላይ የተደረገው የዲኤንኤ ምርመራ 100% ማይክ መሆኑን አረጋገጠ። በራስ ቅሉ ላይም የጥይት ምልክት ተገኘ። ይህ ማይክ እንዳልተበላና በጭካኔ መገደሉን የማይክድ ማስረጃ ሆነ። እንደ አውሮፓውያን አቆጣጠር በ2018 ዴኒዝ ዊሊያምስ በማይክ ዊሊያምስ ግድያ ለማስፈጸም በማሴርና በኢንሹራንስ ማጭበርበር ወንጀሎች ተከሳ በቁጥጥር ስር ዋለች። በፍርድ ቤት ክርክር ወቅት ብራያን ዊንቸስተር በዴኒዝ ላይ ሆኖ ቆሞ የመሰከረ ሲሆን እቅዱን እንዴት አብረው እንዳወጡት፣ ዴኒዝ ገንዘቡን ለማግኘት እንዴት እንደገፋፋችው በዝርዝር አስረዳ። ዴኒዝ ምንም እንኳን ጥፋተኛ አይደለሁም ብላ ብትከራከርም ዳኞቹ ግን የለም፣ ሁሉም ማስረጃ የብራያን ምስክርነት መርምረው ጥፋተኝነቱ ሁሉ አንቺ ላይ ነው አሏት። ዴኒዝ ዊሊያምስ በማይክ ዊሊያምስ የአንደኛ ደረጃ ግድያ ወንጀል የህይወት ዘመን ጽኑ እስራት ያለ ይቅርታ ተፈረደባት። የ1.5 ሚሊዮን ዶላር የኢንሹራንስ ገንዘብም ተወረሰ። ይህ ፍርድ ለማይክ እናት ለቼሪል ዊሊያምስ የ20 ዓመታት የእንባ የትግልና የጽናት ውጤት ነበር። ቼሪል ልጇን በአዞዎች ተበልቷል የሚለውን ውሸት አልቀበልም በማለት መራቷ ብትበዘብዛትና የልጅ ልጇን ብትነጥቃትም ያለመታከት ያደረገችው ትግል በመጨረሻ ልጇ የት እንደተቀበረ እንድታውቅና በክብር እንድታሳርፈው አደረጋት። ገዳዮቹም የሚገባቸውን ጥቃት አገኙ። የማይክ ዊሊያምስ ታሪክ የሰዎችን ስግብግብነት፣ ክህደትና ጨካኝነት ምን ያህል ጥልቀት ሊኖረው እንደሚችል የሚያሳይ ሕያው ማሳያ ነው። የሴሚኖል ሐይቅ የሚያብረቀርቅ ውሃው ይህንን ታላቅ ሚስጥር ለዓመታት አፍኖ ቢይዝም እውነት ግን ሁልጊዜ መውጫ መንገድ አላት። ማይክን የገደሉት የሐይቁ አዞዎች አልነበሩም። መልከ ክርስቲያንና አፍቃሪ መስላ ከጎኑ ትተኛ የነበረች ሚስቱ ዴኒዝና የወንድምነትን ቃል ኪዳን አብሮት የገባው ጓደኛው ነበሩ። ታሪክ የሚያስተምረው ትልቁ ነገር የወንጀል ሴራዎች በውሸት ላይ የተገነቡ ግንቦች ምን ያህል የተራቀቁ ቢሆኑ በመጨረሻ እርስ በርስ በመፈራረስ መጋለጣቸው የማይቀር መሆኑን ነው። የማይክ እናት ቼሪል ዊሊያምስ ያሳየችው እናታዊ ጽናትና እውነትን የመፈለግ ጉዞ ዛሬም ድረስ በዓለም ዙሪያ ለፍትህ ለሚታገሉ ሰዎች ትልቅ ብርሃንና ምሳሌ ሆኖ ይኖራል። ማይክ ዊሊያምስ ዛሬ በሰላም አርፏል። ስሙና ታሪኩ በሴሚኖል ሐይቅ ጨለማ ሚስጥር ወጥቶ የፍትህ ምልክት ሆኗል። ይህ በእንዲህ እንዳለ የዚህ ዘግናኝ ሴራ ዋና ተዋናይ የነበረው ብራያን ዊንቸስተር ላጠፋው ጠለፋና ወንጀል የ20 ዓመት እስራት ተፈርዶበት የሆነት ቢሆንም የቅጣት ዘመኑን ሙሉ በሙሉ ሳይጨርስ በቅርብ ጊዜ በ2025 ዓ.ም የታማሚዎች እስር ቤት ውስጥ በነበረበት ወቅት ሕይወቱ አልፏል። ምንም እንኳን ፍትህ ለዓመታት ዘግይቶ የነበረ ቢሆንም በመጨረሻ እውነት አሸንፋለች። ማድረግና ሰብስክራይብ ማድረግ አትርሱ።
ቻው።